ኢየሱስ የተባለው የምታዩት እሱ አይደለም፣ የፊልም አክተር ነው። ማርያም የምትባል እሱ አይደለች፣ የፊልም አክተር ናት። እነ ማርያም እነ ኢየሱስ ጥቁር ናቸው፣ እኔን ነው የሚመስሉ። ትክክለኛው የተሳለው እኮ ካቶሊክ በጦርነት ጊዜ ጣሊያን ወስዶት እኮ ካቶሊክ ቤተክርስቲያን ውስጥ አለ። አሁን የምታዩቸው ፈረንጅ ነው የምናመልክ። ቂጣችን ምናፈነድድ ለስላሴ የምትለው ለሶስት ፈረንጆች ነው። እነ ሶቅራጠስ እነ ጴጥሮሲዮስ ምናምን የሚባሉ ናቸው። የምርም አንተ አቅም ኖሮ እውቀቱ ኖሮ ብቃቱ ኖሮ ከዚህ ወንድማችን ጋር መወያየት ከቻልክ እና እሱን ተወያይተህ ማሸነፍ ከቻልክ እኔ ዛሬ ለአንተ ብዬ ሃይማኖቴን እቀይራለሁ። ይሄ ለሁላችሁም ቃል እገባላችሁ። የ3 ዓመት ህጻን ልጅ ወንጀል አለበት ካለበት እስኪ በዚህ ዓመቷ ማግባት ሴት ልጅ አይቻልም ወይ? ችግር የለው በቃ በዚህ ዓመቷ ሴት ልጅ ታግባ የሚል እንኳን መልካም። እንደሰማችሁት የህፃን ልጅ ጋብቻ በክርስትና ወይስ በእስልምና? ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ይህን ቪዲዮ ሼር አድርጋችሁ እዚህ ፎቶ ላይ ለምታዩት ቁማርተኛ ልጅ አድርሱልኝ። ይህ ልጅ ምንም አይነት የሃይማኖት ግንዛቤ ስለሌለው ሃይማኖትን እንደ ቁማር ቆጥሮ ይህን ካደረጋችሁ ሃይማኖት እቀይራለሁ እያለ ሃይማኖትን ቀብድ እያስያዘ ነው። ሃይማኖትን በአንድ ቃል መቀየር፣ ሃይማኖትን በአንድ ቃል መተው አይቻልም። ሃይማኖት የህይወታችንን ሙሉ ፓኬጅ የያዘ ስለሆነ መርምረን የምንቀበለው መርምረን የምንተወው እንጂ በአንዲት ቃል ቁማር የምናስይዘው አይደለም እና ጥንቃቄ አድርጉ። ለዛውም እኮ ዲያቆን ሴጋን እኮ ነው የሚያወዳድረው። ቁማርተኛው ልጅ ምንድን ነው ያለው? ዲያቆን ሴጋ ከወንድሙ ሁሱ ጋር ውይይት ካደረገ ሃይማኖት ቀይራለሁ ነው ያለው። አብዛኛው ቲክቶክ ላይ ያለው ወጣት በስሜት የተሞላ ነው የምለው ወድጅ አይደለም። ይህ ልጅ የውይይቱን ርዕስ ይዞ ሳይመጣ ይወያይ ነው ያለው። ዲያቆን ሴጋ ይችን እንደ ጥሩ ነገር በመቁጠር ምንድን ነው ያለው? መቼምና እንዴትም ብሎ ኦርቶዶክስ ኢየሱስን እግዚአብሔር ወልድ ነው የምትለው ፈጣሪ ነው የምትለው ከሐዋርያ ትምህርት አግኝታ ነው ብሎ አይወያይም ዲያቆን ሴጋ። ነገር ግን ያ ስሜታዊ የሆነ ቁማርተኛ ልጅ የተናገረውን ንግግር እንደ ጥሩ ጎን በመጠቀም ውይይቱን ርዕስ ምንድነው ያደረገው? የህፃናት ጋብቻ በክርስትናና በእስልምና ብሏል። በነገራችን ላይ የኦርቶዶክስ ቤተክርስቲያን ህፃናትን በተክሊል ስትድር የኖረች ቤተክርስቲያን ናት። ኦርቶዶክስ ኢትዮጵያ ለ1500 ዓመት ያክል አስተዳድራለች። በእነዚህ 1500 ዓመት በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ብል ይሻላል በሚሊዮን የሚቆጠሩ ሴት ህፃናት ኦርቶዶክስ በተክሊል ስትድራቸው ኖራለች። እንግዲህ ኦርቶዶክስ ቤተክርስቲያን ራሷ ኢየሱስ ነው ባሏ፣ ሚስቲቱ ቤተክርስቲያኒቱ ናት። ስለዚህ ራሷ ኢየሱስ የሆነች ቤተክርስቲያን ኢየሱስ ሴቶች መቼ ማግባት እንዳለባቸው አላስተማርም። ኦርቶዶክስ በገዛ ስሜቷ ህፃናትን ከ6 ዓመት ጀምራ በተክሊል ስትድር ኖራለች። የህፃናት ጋብቻ ማን ነው የሚያበረታታው? ልብ በሉ። ኢትዮጵያ ውስጥ እስከ 21ኛው ክፍለ ዘመን በተለይ ጎጃምና ጎንደር በፌስቱላ የሚጠቁ ሴቶች ነው ያሉት። ጎጃምና ጎንደር 100% ኦርቶዶክስ የሆነ ማህበረሰብ ነው። ኦርቶዶክስ ቤተክርስቲያን ራሷ ኢየሱስ ነው። ኢየሱስ አንዳች ትምህርት ስላላስተማረ ማህበረሰቡ ባገኘበት እድሜ ሲዳዳር ኖሮ ሴቶቹ ባለእድሜ ጋብቻ በመጋባታቸው ባለእድሜ እርግዝና እያረገዙ በፌስቱላ የሚጠቁ ናቸው ኢትዮጵያ ውስጥ ማለት ነው። አረብ ሀገር ብትመጡ ግን የፌስቱላ ሆስፒታል የለም። ዲያቆን ሴጋ እቴጌ ጣይቱ የሃይማኖት ትምህርት ቤተክርስቲያን ውስጥ የምታጠና ነበረች። እንግዲህ ቤተክርስቲያኒቱ ጣይቱ በ10 ዓመቷ ስትዳር አልከለከለችም። ቤተክርስቲያኒቱ ራሷ ማን ነው? ኢየሱስ ነው። ራሷ ማን ነው? እግዚአብሔር ነው። እግዚአብሔር ምንም አይነት የሴት ልጅ ጋብቻ ያልሰጠውን ዲያቆን ሴጋ ህግ አወጣለሁኝ እያለ ነው። በተጨማሪም ንግስት ዘውዲቱ የአፄ ምኒልክ ልጅ በ6 ዓመቷ በተክሊል ነው የተዳረችው። ተክሊል ብሎ ማለት የኦርቶዶክስ ሃይማኖት የጋብቻ ስርዓት ነው። እንግዲህ በሃይማኖታዊ ስርዓት በ6 ዓመታቸው፣ በ7 ዓመታቸው፣ በ8 ዓመታቸው፣ በ9 ዓመታቸው፣ በ10 ዓመታቸው ይድሩ ነበረ። ይመጡና አፄ ምኒልክ እኮ አፄ ፉላን እኮ ንጉስ ነው ይላሉ። እንዲህ ጳውሎስ ለሮሜ ሰዎች በላከው ደብዳቤ ላይ አዲስ ኪዳን ላይ ንጉስን የሚመርጠው እግዚአብሔር ነው፣ ንጉስ ሰይፍ የታጠቀው ለእግዚአብሔር ነው ይል የለም እንዴ? እንደውም ተክሊል ብሎ ማለት የኦርቶዶክስ ቤተክርስቲያን እምነት ስርዓት ነው። ቤተክርስቲያኒቱ ባሏ ማን ነው? ራሷ ማን ነው? ኢየሱስ ነው። ኦኬ፣ ኢየሱስ አብነት ቤተክርስቲያኒቱ። ታዲያ ኢየሱስ ያልደነገገውን እነ ዲያቆን ሴጋ ልደነግጉት ነው? ቤተክርስቲያን ልታፈርሱ ነው? ስለዚህ እኛ እነ ዲያቆን ሴጋን ሳይሆን የምናምነው ቲክቶክ ላይ ያለውን በስሜት የሚንገበገበውን ኦርቶዶክስ ሳይሆን የምንከተለው የኦርቶዶክሱን ታሪክ፣ መጽሐፍ ቅዱሱን፣ ህዝባችሁን፣ ነገስታቶቻችሁን፣ ነቢያቶቻችሁን ነው የምናየውና የምንገምታችሁ። የማንም ሰው ስም አታንሳ፣ በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ይደርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። የክርስትናን የስም አጠራሩን ከኢትዮጵያ ላይ እናጠፋለን ማለት ምን ማለት መሰለባቸው?
ኢየሱስ እርሱ ጌታ አይደለም ፈጣሪ አምላክ አይደለም ብለን ማስካድ እንችላለን። ይሄ እንደማለት ነው። በዚህ ድንግልን አንስተ ድንግል ማርያም እኮ ማምላክ አይደለችም ወላዲት አምላክ አይደለችም ብትለው ዞር በል የሚል ወንድማችን ውሷ ላይ ጠብቀውና እናንተ ተሳደቡ እኛ እናሰልማለን የሚል ንግግር አለው። ይህን ንግግሩን ወስዶ ወገናችን አክሊል መንጋው አይሰማህም ማርያም የፈጣሪ እናት አይደለችም ብትለው ኢየሱስ ፈጣሪ አይደለም ብትለው አይሰማህም እያለ ነው። ወገናችን አክሊል እኛ ትምህርታችን ስማርት ለሆነ ትውልድ እንጂ ለመንጋው አይደለም። እምነቱ ነጠላና ከበሮ ለሆነው አይደለም። እምነቱን መጽሐፍ ቅዱስ መሰረት የሚያደርግ ታሪክን መሰረት ለሚያደርግ ህዝብ ነው። አንተ ማርያም የፈጣሪ እናት አይደለችም ብትለው መንጋው አይሰማህም ነው አይደል ያልከው? መጽሐፍ ቅዱስ ላይ ማርያም የፈጣሪ እናት ናት የሚላለ የትኛው ሐዋርያ ነው ማርያም የፈጣሪ እናት ናት ብሎ ያመነው የሰበከው? የለም። ማርያም የፈጣሪ እናት ተደርጋ እየተሾመችው በስብሰባ በእጅ ብልጫ ነው። እሷ ከሞተች በኋላ ኢየሱስ ክርስቶስ ካረገ ከ430 ዓመት በኋላ እሷ ከሞተች ከ400 ምናምን ዓመት በኋላ በስብሰባ በእጅ ብልጫ የፈጣሪ እናት ተደርጋ ተሾመች። ይሄ ከሐዋርያት አልተገኘም። ስለዚህ ስማርት ለሆነ ትውልድ መጽሐፍ ቅዱስን ለሚመረምር ታሪክን ለሚመረምር እንጂ ለመንጋው አይደለም። መንጋውማ ቢጨፈጭፈን ደስታው ነው። ኢየሱስ ፈጣሪ ነው ብትለው መንጋው ዞር በል ነው የሚልህ ነው አይደል ያልከው? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ፈጣሪ ነው ብሎ የሚያምን ሐዋርያ አንጡ ብለን እኮ እያለቀሱ እኮ ነው። አላየህም? አንተ ራሱ ታውቃለህ እኮ ይሄን ጥያቄ መልስ ቸግሮ ዝም ብለህ ቁጭ ብለሃል። እንደዚህ አይነት ቪዲዮዎችን ለመስራት ራሱ አትደፍርም፣ ሞክረህም አታውቅም። ምክንያቱም ሐዋርያት በኢየሱስ ክርስቶስ ፈጣሪነት አያምኑም። ኢየሱስ ክርስቶስ ፈጣሪያችሁ ነውና አምልኩት ብለው አልሰበኩም። ቤተክርስቲያን ደግሞ ይሄን ታምናለች፣ ታስተምራለች፣ ትሰብካለች። ይሄ ነገር ከሐዋርያት የተገኘ አይደለም። እኛ ስብከታችን እምነቱ እልክ ላደረገ እንዴት እኛ እንበለጣለን እኛ ብቻ ትክክል ካልሆነ ለሚል ስግብግብ ማህበረሰብ ሳይሆን ስማርት ለሆነ ማህበረሰብ፣ ለአካዳሚ ማህበረሰብ፣ ለሚያነብ ታሪክንና መጽሐፍትን ለሚመረምር ሐዋርያት ምን አስተማሩ፣ ነቢያት ምን አስተማሩ የሚለው ለሚያስጨንቃቸው ነው። ተግባብተናል። ዶክትሪን የመነኩሴና የቀሳውስት ዶግማና ቀኖና ሳይሆን የሐዋርያት አስተምሮ ብሎ የሚመርጥ ትውልድ ነው እኛ እየፈለግን ያለ ነው እንጂ መንጋ ምን ይሰራልናል? እኛ ለራሳችሁም እኮ አልተጠቀማችሁም እኮ። አክሊል አፍያ ያለው ልጅ አላህ ከሰጠ አልሐምዱሊላህ። ከዚህ የበለጠ ስኬት የለም። ኦቲዝም የወለዱ እነዚህ ራሳቸው የማይበሉ ሲሸኑ የማያውቁ ስንት የምታሳድግ ደግሞ እናት አለች። አላህ ሴት ሰጥቶት ሴት ጨመረብኝ ይላል። አልሐምዱሊላህ አላህ ሊያከብር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮን ጽናጽልንና መቋሚያን የግል ንብረት አድርጋ አስመዘገበች። ጎሽ የሚያስብል ስራ ነው። የኢትዮጵያ እስልምና ጉዳዮችን የኢትዮጵያ ሙስሊሞች የግል መገለጫ የሆኑት እውቅና እንዲሰጥ እንዲሰራ በዚሁ እንጠይቃለን። እንደሚታወቀው ፕሮቴስታንቶች የአንድ ማህበረሰብ የግል መገለጫ በመውሰድ ተመሳስለው ይቀርባሉ። ተመሳስሎ መቅረብ እንደ ስርቆት ስለሚቆጠር ማለት ነው። እዚህ ጋር መታችሁ ፕሮቴስታንቶች ይሄ አረብ ነው ይሄ እንትና ነው ማለት አትችሉም። የአረብ ነው ካላችሁ አረብ ሀገር ሄዳችሁ የአረቦቹን ልብስ ለብሳችሁ በአረበኛ ቋንቋ እነሱ ጋር መግባባት ትችላላችሁ እንጂ ኢትዮጵያ ውስጥ ሙስሊሙ ማህበረሰብ የሚያደርገው ማንኛውም ነገር የሙስሊሙ ነው። ተግባብተናል። አረብን ልማሳሰል ነው የሚል መልስ ተቀባይነት የለውም። በኦሮምኛ፣ በአማርኛ፣ በትግርኛ፣ በአፋርኛ፣ በሶማሌኛ እነዚህን ቋንቋዎች በመጠቀም ሙስሊሙ ማህበረሰብ ኢትዮጵያ ውስጥ የግል መገለጫው የሚያደርጋቸውን መጠቀም መመሳሰል እንደ ስርቆት ስለሚቆጠር የኢትዮጵያ እስልምና ጉዳዮች በዚህ ዙሪያ እንዲሰራና የግል ንብረታችን የግል መገለጫችን እንደሆኑ እንዲታወቅልን እናሳስባለን። በተለይም ኦሮሚያ ክልል ላይ ይሄ የአረብ አለባበስ ነው፣ ቁርአን የአረብ ነው፣ እኛ ወንጌልን በኦሮምኛ ተርጉመንላችኋል እያሉ የኦሮሞ ሙስሊም ለማሸማቀቅ አለባበስንም ሆነ ቁርአንንም ሆነ ሲያጥላሉና ሲያዋርዱ ሲሳደቡ ነበረ። የኦሮሞ ፕሮቴስታንቶች በሚያስቅ ሁኔታ ተረጉምን ያሉትን ባይብል በስነ ስርዓቱ እንኳን አንብበው ኢየሱስ ክርስቶስ በሐዋርያቶች የተመለከ ዋቃ መሆኑን እንኳን ሳያነቡ ሙስሊሙ ማህበረሰብ ሲያሳድዱ የነበሩ ናቸው። በመጀመሪያ መጽሐፋቸውን አንብቡ። ማህበረሰብን ለማጭበርበር ከመመሳሰል ማለት ነው። ይሄን ይመስላል። ሸር አድርጋችሁ ለኢትዮጵያ እስልምና ጉዳዮች አድርሱልን።
ቡና ተጠጡ ቡና የአጋንንት ግብር ነው ያለ ነብያችንን መሐመድን አለይሂ ሰላቱ ወሰላምን ሲሳደብ የነበረውን የኦርቶዶክስ ቄስ ሰሞኑ ሶሻል ሚዲያ ላይ በሰፊው አይታችሁታል። ሌሎችም የኦርቶዶክስ መነኩሴዎች በእስልምና ላይ በነብዩ መሐመድ አለይሂ ሰላቱ ወሰላም ላይ ጸያፍ ቃል ሲናገሩ አይታችኋል። በነገራችን ላይ በክርስትናው ዓለም ያሉ መነኮሳትና ቀሳውስት እስልምናን መሳደብን ብቻም ሳይሆን በክርስትናም ላይ እንደዚሁ የሌለ ውሸትን የፈበረኩ ናቸው። ለምሳሌ ማርያም የፈጣሪ እናት ናት፣ ኢየሱስ ፈጣሪ ነው የሚለው የመነኮሳትና የቀሳውስት ስራ ነው። መላካችን አላህ Subhanahu Wa Ta'ala በተከበረ ቃሉ ቁርአን ላይ እተኸዙ አህባረሁም ሩህባንሁም አርባበን ሚን ዱኒላህ ኦኬ ቀሳውስቶቻቸውንና መነኮሳቶቻቸውን አማልክት አድርገው ያዙ ይላል። አማልክት አድርገው ያዙ ብሎ ማለት እነዚህ ቀሳውስትና አማልክት ይሄ ነገር እንዲህ ነው ብለው ወጥተው ለህዝቡ ይናገራሉ። ህዝቡም እነዚህን ቀሳውስትና መነኩሴ ፈጣሪ ያዘዛቸው ይመስል የነሱን ንግግር የነሱን እንትን የፈጣሪ ትእዛዝ አድርገው ይዘው ይኖራሉ። ኦኬ እንግዲህ ኢየሱስን ፈጣሪ ነው ብለው በአዋጅ ያስነግረው ህዝቡ ኢየሱስን ፈጣሪ ነው ብሎ እንዲያምን ማርያም ፈጣሪን ወልዳለች ብሎ እንዲያምን ያደረጉ ናቸው። በነገራችን ላይ እናንተ በእስልምና ላይ መሰላችሁ ይሄ ሁሉ በቢሊየን የሚቆጠር ህዝብ ስተት ውስጥ የከተቱ ናቸው ቀሳውስትና መነኮሳት ማለት ነው። እስልምና ላይ መሳደብ ብቻ እንዳይገርማችሁ የሚሰሩት ውሸት ቡና እንዲህ ነው እያሉ የሚዋሹት እስልምና እንደ ነው ነብዩ መሐመድ አለይሂ ሰላቱ ወሰለም እንዲህ ናቸው እያሉ የሚዋሹት በእስልምና ላይ ብቻ